ናየው አለች ያለችኝ ራቁቷን ስለሆነች ቪዲዮን አላሳየም። ፍርድ ቤቱ የዋንትያ የልጅ አባት የአባትነት መብቱ እንዲከበር ወስኗል። ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ የምንመለከተው ቪዲዮ ስለ ዋንትያ ነው። እንግዲህ ከሰሞኑ ዋንትያ ብዙ ነገር እያወራች ነበር። ያው የልጇን አባት መጥቷል። ያው እሱ የሚያወራው በህጋዊ መንገድ ልጄን ትስጠኝ ነው፣ ግን ደግሞ እንደሰማነው ከሆነ ተደፍሬ ነው ያለችው እሷ። እስኪ ደግሞ ስለሱ መረጃ ተመልክተን እንመለስ። ፍርድ ቤቱ የዋንትያ የልጅ አባት የአባትነት መብቱ እንዲከበር ወስኗል። የፌዴራል የመጀመሪያ ደረጃ ፍርድ ቤት በዋንትያ ሰለሞንና በልጇ አባት መካከል ለወራት ሲያከራክር የቆየውን የህፃን ልጅ የመጎብኘት ጉዳይ ላይ ውሳኔ አሳልፏል። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከብና እንዳልጠይቅ ተከልክያለሁ በማለት ለፍርድ ቤት አቤቱታ አቅርበው የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበረ። እናት ዋንትያ ሰለሞን በበኩሏ ከዚህ ቀደም አባትነቱን መካዱንና አሁን ላይ ልጇን በአግባቡ እየተንከባከበች እንደምትገኝ በመግለጽ ተከራክራ ነበር። ታዲያ ጉዳዩን ሲመረምር የቆየው ፍርድ ቤትም የአባትነት መብቱ እንዲከበር ወስኗል። ተመልካቾች መረጃውን እንደተመለከተው ነው። ፍርድ ቤትም ለሱ ወስኖለታል። ግን ያው የወሰነለት ልጁን መጥቶ እንዲያይ ነው እንጂ እንዲወስድ አይደለም። ይሄ ነገር አግባብ አለው ትላላችሁ ወይ? እናንተስ እስቲ ኮሜንት ላይ ጻፍ አድርጉልኝ። እንግዲህ ተመልካቾች ዛሬ ደግሞ የሰማነው አዲስ መረጃ አለ ስለ ነጃኒ። ይሄ ነገር እውነታው ያለው ማንጋ ነው? እስኪ ደግሞ ስለዚህ ቪዲዮ ያብራሩልን ሰዎች አሉ። እሱን ተመልክተን እንመለስ። አዶናይ እንኳን ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ከኋላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። ከጃኒ ጋር ያለህን የፍቅር ግንኙነት በአስቸኳይ ማቆም አለብህ ብዬ ነው ማስበው። አንዳንድ እውነቶችን ማድበስበስ አያስፈልግም፣ ማሽሞንሞንም አያስፈልግም። በጃኒና በጆን ዳንኤል መካከል ከተፈጠረው አለመግባባት በላይ በጣም ያሳዘነኝ ካንተ ኋላ አንተ ሳጣቅ ሲያደርጉት የነበረው ግንኙነት ነው። ነገር ግን ውስጥ ንጹህ ስለሆነ የዋ ስለሆንክ በጊዜ ፈጣሪ እውነቱን እንድታቅ ስላደረገ ነው እንኳን ደስ አለ ያልኩ። የነሱን የሁለቱን ግጭት ጊዜ የሚፈታው ይሆናል። ነገር ግን ከሁለቱ ግጭት በላይ ያሳዘነኝ አዶናይ ነው። ምክንያቱም አዶናይ ጃኒን ምን ያህል እንደሚወዳት ብዙዎቻችን እናውቃለን። በጣም ነው የሚንከባከባት፣ ቴክር የሚያደርጋት። ብቻ ለጃኒ ያለው ቦታ ምናምን ምን ያህል ለልጅቱ ክብር እንዳለው እንደሚወዳት ነው የሚያሳየው። እና ይሄ ነገር ለሱ ይገባዋል ብዬ አላምንም። በዛ ልክ እየተንከባከባት አስባችሁታል። ከኋላው እሱን ሳሎን አስቀምጣ ሻወር ቤት ውስጥ ጆን ዳንኤል ቮይሱን ሲያሰማን ምንድነው ያለው? ባዶ ራቁቷን ስለሆነች ቮይሱን ነው ማሰማችሁ እያለ ነበር። ምንም የጆን ዳንኤል ፍቅር ከውስጥሽ ባይወጣ በዛ ልክ ሲያከብርሽ ለነበረው ሲወድሽ ለነበረው አዶናይ ልትጠነቀቂለት ይገባ ነበር። አዶናይ በዛ ልክ ሲንከባከብሽ በዛ ልክ ሲያከብርሽ ለካ ያንቺ ልብ ያለው ጆን ዳንኤል ጋር ነበር። ታውቃላችሁ፣ አንዳንድ እውነቶችን እየመረረንም ቢሆን ማዋጥ አለብን። ሴት ልጅ ከማታፈቅረው ወንድ ጋር በእንክብካቤ በፍቅር በክብር ከመኖር ይልቅ ከምታፈቅረው ወንድ ጋር እየተቀጠቀጠች እየተደበደበች መኖር ነው የምትመርጠው። ስለዚህ አዶናይ ያንተ እንክብካቤ ያንተ በዛ ልክ ለሷ ከሄድ ማድረግ ጆን ዳንኤልን ከጃኒ ልብ ውስጥ ፈልቅቆ ማውጣት አልቻለም። ይሄ መራር እውነት ነው። በዚህ አጋጣሚ ግን አንዳንድ ሰዎች ከምታፈቅሩት ሰው ጋር ላለባችሁ አለመስማማት ለማስቀናት ምናምን በሚል የሌላ ሰውን ህይወት መጫወቻ አታድርጉ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ ተመልካቾች ቪዲዮውን እንደተመለከተነው ነው እንግዲህ ያው እውነቱ ያለው ማንጋ እንደሆነ ሁለቱም ናቸው የሚያውቁት። እስኪ እናንተስ ማን ይመስላችኋል? እውነተኛ በዚህ ታሪክ ነው የሚመስለው እውነት ለመናገር። ወደ ቀጣይ ቪዲዮ ከፌስቡክ ፍቅር እስከ ጥልቅ ክህደት የአንድ ወንድ መራራ ተሞክሮ። ይህንን መልእክት የማስተላልፈው በንጹህ ልብ ለምትወዱና መስዋዕትነት ለምትከፍሉ ወገኖች ሁሉ ከኔ መራራ ተሞክሮ ትምህርት እንዲሆናችሁ ነው ይላል ወንድማችን። አንድ ዓመት ሙሉ የዘለቀ የስልክ ንግግር ካደረግን በኋላ በመጨረሻ በአካል ተገናኘን። እሷ በወቅቱ የዩኒቨርሲቲ ተማሪ ነበረች። እኔ ደግሞ አዲስ አበባ ውስጥ በአንድ የግል ድርጅት ተቀጥሬ የምሰራ። በመካከላችን ያለው ርቀት ፍቅራችን እንቅፋት እንዳይሆን ያለህን ስራ ትተህ እኔ ወዳለሁበት የክልል ከተማና እዚህ ሌላ ስራ ትይዛለህ፣ አብረን እንሆናለን የሚል ሐሳብ አቀረበችልኝ። ቃሏን አምኜ በልቤ ውስጥ ለነበራት ፍቅር ቅድሚያ ሰጥቼ አዲስ አበባ የነበረኝን ስራ ለቀኩና እሷ ወዳለችበት ከተማ ሄድኩ። አላማዬ
አንድ ነበር፣ እሷን የኔ ማድረግና የጋራ ህይወት መመስረት። ከሄድኩኝ ከ4 ወራት በኋላ ግን የመጀመሪያው የክህደት ሸማ ተገለጠ። ከኔ ጋር ግንኙነት ከመጀመሯ በፊትም ሆነ ከጀመረች በኋላ ከ2 ዓመት በላይ የቆየ ሌላ ፍቅረኛ እንዳላት አወቅ። ነገሩ እንደ እሳት ሲለበልበኝ ማን ነው ብዬ ስጠይቃት የሰፈር ልጅ ነው ብላ በደፈናው አለፈችው። ጉዳዩ ውስጤን ቢቆጠቁጠኝም ለሷ በነበረኝ ፍቅርና ለግንኙነታችን በነበረኝ ተስፋ ምክንያት እሺ ብዬ ዝምታን መረጥኩ። ከዚያም እሷ ተመርቃ በስራ ምክንያት ተለያየን። ነገር ግን አሁንም ከዚያ ልጅ ጋር እንደምትገናኝ መረጃዎች ይደርሱኛል። ይህንን ሁሉ የምታደርገው ምናልባት በኔ እርግጠኛ ስላልሆነች ይሆናል በሚል የዋህ ሐሳብ ግንኙነታችንን ወደ ላቀ ደረጃ ለማድረስና በኔ እርግጠኛ እንድትሆን ለማድረግ ወሰንኩ። ከ4 ዓመታት ትዕግስት በኋላ ቀለበት ገዝቼ ህይወቴን በሙሉ ከሷ ጋር ለማሳለፍ ቆርጬ ልጠይቃት ሄድኩ። ነገር ግን እኔ ላቀርብላት ከነበረው የህይወት ጥያቄ በፊት እሷ የክህደት መልስ ነበራት። አይኖቼ እያዩ ጆሮቼ እየሰሙ በድንገት በተፈጠረ ስህተት አርግዣለሁ አለችኝ። በዚያች ቅጽበት ለዓመታት የገነባሁት ህልም፣ የከፈልኩት መስዋዕትነት፣ ያሳለፍኩት ትዕግስት ሁሉ በአንድ ቃል ከንቱ ሆኖ ተበተነ። የኔ መልእክት ህይወታችሁን ለማይገባው ሰው አታበላሹ። ፍቅር መስዋዕትነትን ይጠይቃል። ነገር ግን የምትከፍሉት ዋጋ ለሚገባውና ለሚያከብራችሁ ሰው መሆኑን እርግጠኛ ሁኑ። የተቋጨ የፍቅር ግንኙነት ይኑራችሁ። ወደ አዲስ ግንኙነት ከመግባታችሁ በፊት ያለፈውን የፍቅር ታሪካችሁን በንጽህና መዝጋት ልመዱ። በመጨረሻም ምናልባት ስሜታዊ ውሳኔ ሊመስል ይችላል፣ ነገር ግን ከዚህ ቀን በኋላ እውነት እላችኋለሁ ከናቴ ውጪ አንዲትንም ሴት አላምንም። እህቴም ብትሆን የዚህን ልቡ የተሰበረ ወንድማችንን ውሳኔና ምክር እንዴት አያችሁት? ጻፉልኝ። ዛሬን ለነገ እንኑር። መልካም ጊዜ። እንግዲህ ተመልካቾቼ እንደተመለከትነው ነው ይሄ እውነተኛ ታሪክ አካፍለናችሁ ሁላችንም ልምድ እንቀስምበታለን ብዬ ነው። ታሪኩም እንደተመለከትነው ነው። ወደ ቀጣይ ቪዲዮ ተመልካቾቼ እንግዲህ በቀጣይ የምንሄደው ወደ ሰመረ ባሪያው ነው። ሰመረ ባሪያው ደግሞ ብዙ ነገሮችን የተናገረ ነው። ያው እሱ ብዙ ነገሮችን ያካፍለናል። እስኪ ደግሞ ካካፈለን ነገር ውስጥ አንዱን ተመልክተን እንመለስ። እንዴ ጌጤ ፋሽን ቀይራ መጣች። እኔ ምነው አሁን ይሄን አያችሁ። ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ። መጀመሪያ በጣም መብቱ ነው፣ ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ። ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ መምጣት የምትሞክር የሆናችሁ መሀል ላይ ያረፋችሁ ሰዎች አላችሁ። በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው። ወንድም ኢትዮጵያዊ በራሱ ማለት ነው። ኢትዮጵያ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ውስጥ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው። ወንድ እንደ ወንድ ይሆናል፣ ሴት እንደ ሴት ይሆናል። ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል። አንተን ወንድ ማለት ይከብደኛል። ይቅርታ አድርግልኝ። በነገራችን ላይ ዘመናዊ ሰው አይደለሁም። በዚህ ሴንስ ባህላዊ ሰው ነኝ። ምንም ማለት ሴትም አይደለም ወንድም አይደለም። እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ። አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደሙ እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ። ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አርግሽ። ምን ቤት ነሽ? ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው። ይሄ መብትህ አይደለም። ኢንሰልት ያደርገናልኛል። በቃ የመጨረሻ ነው የሚያምን የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል። እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንዳ ወንድ እኮ ነው። ውስጡን ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየውና የማየው ውስጥን የሚያቅል ያውቃል። አንተን አቅፋ የምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች። እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥር አይመስለኝም። እኔ ምንድነው አንተ ራስን ምን ብለህ ነው ሪፈር የምታደርገው? ሰር ሚስተር ወይዘሮ ወይዘሪት እንትን ምንድነው አንተ? በጣም ነው የማፍረው። አለማፈር ደግሞ ላይቭም ገብተህ ነበር። ላይቭ ዲስኮኔክት ሆኗል ይላል እኮ ጭራሽ። እንዴት ድፍረት ነው ያለ! ግን ዘመድ የለህም ጭራሽ። እንደው ተው የሚል ዘመድ የለም። ገርል ፍሬንድ ኖሮ አያውቅም። አታፍርብህም? እሷ ስታይ የሆነ ቤተሰብ ወንድሞች የሉም? የምር ወንድሞች የሉም? አልተወለዳችሁም ወንድሞች እዛ ቤት ውስጥ? ብቻ ነው እንትን ያልከው። ከየት ነው የመጣው? በቃ አፈሩ ወንድ ልጅ ቡና በእንትን በቲማቲም ተቀባና ምናምን ዘንዋት
ቆዳ ጠራ ምናል የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም። አትሽለጥለጥ ዝም ብለህ ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ በየትኛውም ዓለም ማህበረሰብ ይመስለኛል ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም። ወንድ ልጅ የራሱ የሆነ ፕሮቴክተር ነው። ወንድ ልጅ ፕሮቫይደር ነው። ወንድ ልጅ የራሱ የሆነ ፊገር አለው። የራሱ የሆነ መገለጫ ውበት አለው። ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ምናምን ሊሆን ይችላል። በዚህ ሌቭል አልፎ ሴቶች ፀጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያደርግልህ ሌላ ነገርም ከሆነ ኬዙ ወይባ ማን ነበረች ያቺ አልጋነሽ ናት ማናት ወይባ ቁጥር ሰጣለሁ እሷ ጋር ደግሞ ቅቤ ተቀብተ ግባና እንትና ሳፎኬት አድርገው አረፈሩ ተው ግድ የላችሁም ተው እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር ያለበት ሲሆን እኔ ከቤቴ ስወጣው የምለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው ትልትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በእኔ ቤት ማማረብኝ ብዬ እኮ አላረገውም ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማደርገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጸያፊ ነገር ያለ ምን በወጣው ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል። የራስ ላይፍ ነው ብቻ አይሰራም። የራስ ላይፍ የለም። የራስ ላይፍ ካለ ቆልፈ ከቤት አትድረስብን እንጂ አሁን አንተ አጸያፊ ሰው ነህ። በቃ ምንድነሽ አንተ እንዴ በስማ ምን አይነት ጊዜ ላይ እንደደረስን ግን የሰመረ ባሪያውን ቪዲዮስ ተመልክተናል። እስኪ እናንተም ስለ ቪዲዮ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉ ማድረጋችሁን አትርሱ። ወደ ቀጣይ ቪዲዮ ገርሙ ብዙ አይደለም እኮ ግፋቢል እንደዚህ ወደ 5 ቅጠል ይሆናል ለመቁጠር ሰው እንዴ ታጣጣ ያታላ ምስጥ እንዴ ሰው ታታ ለማድረግ ነው ጧም ቢለው አንድ አውጥቼ ሲሰጠው ታስኒ እኮ ይላል እንደው አስኑ እኮ ነው ቢችለው ይላል። እኔ አሁን የሚያሳስበኝ ነፂ ባንክ፣ ነፂ መኪና፣ ነፂ መሬት ቤት የሚባል የለው። ግን ምንድነው ነፂ ልብ አለው፣ ሰጪ ነው። ሁሉ ኪስ ውስጥ አለ ሰጥቶ ነው የሚገባው። ጧርም ሙሉ ነው። የሚጠራቀም የሚቀመጥ ነገር የለውም። የሚያጠራቀመው የሚያስቀምጠው ለተቸገሩት አሁን ሰፈር አካባቢ ምናምን እሱ በሚገባበት ቤት ያለቀሰው ጠቅላላ እዛ አካባቢ ያለ ጎዳና ልጆች የሚገርሙ ናቸው። በቃ እንዴት ውስጣቸው እንደተጎዳ ዩኒፎርም ምናምን ገዝቶ ደብተር ገዝቶ የሚያስተምራቸው ልጆች ሁሉ አሉ። ጎዳና ላይ ያሉትን እንዴት አድርጎ እንደሚያገዝ ነፂ ይሄ ሁሉ የሰጠ ሰው ነው። ለነፂ የሚሰጠው ነገር ቢኖር ስጦታው ነው እንጂ ልመና አይደለም። ለነፂ በእውነት የራሱ አንድም የተነሳው ይሄ ዶክመንትድ አይደለም ወይም ደግሞ ውል የሚባል ነገር ይሄ ሰውን ማመን በወረቀት ሳይሆን እንዲህ በልብ ማመን አይነት ባህሪ ስላለው እሱንም ነገር ግልጽ እንድናደርገው ነው። ለዚህ ያው የራሱ የንግድ ፍቃድ አለው። ነፃነት ወርቅነህ ፕሮሞሽን ኤንድ ፕሮዳክሽን ንግድ ፍቃድ አለው። የትኛውንም ስራ ሲሰራ ያው መቼም ንግድ ፍቃዱ ለነፃነት ወርቅነህ ሆኖ ሌላ አካውንት ላይ ያው ብር አይገባም። ንግድ ፍቃዱም ቲን ነምበሩ ምናምን ተመዝግቦ ያ ድርጅትም ነፃ የደረሰኝ ቫት ተጠቃሚ ስለሆነ ስለሚቆርጥለት የግድ የሁለቱ ግንኙነት ነው በአካውንትም በደረሰኝ የሚሆነው። ከዛ ውጪ ግን አሁን ጥሩ ጎኑ ላይ እዚህ ጽሑፍ ያየሁት ምናልባት ያለባችሁ በሚለው ነገር ያስገድ ያለባችሁ ለነፂ አስቀምጡ ያ ማለት ነው እንጂ ፐርፐዝሊ ከሊ ያለበት የሚል እንትን የለውም። ስሜት የለውም። ሰው ጋር ብር አለኝ እኔ ሲል ሰምቼው አላውቅም። እርግጠኛ ነኝ ለሰው ምናምን ይሰጣል። ለኔም ስንት ይሰጡኛል። ነፂ በቃ ሰው እንዲቸገር አይፈልግም። እኔ አሁን የምናገረው እውነት ለመናገር ነፂን ዋጋውን አልከፈልነው። አሁን ያ ኢትዮጵያ ሆነን የምናስበው ነገር አለ አይደል? እንደ ሩመርም ደግሞ የሚወራ ነገር አለ ወይም የምናውቀው በየቤታችን ማለት ውጪ ዘመድ ያለን ሰዎች ወይም ደግሞ በተለያየ መልኩ ከውጪ ዓለም ወደ ኢትዮጵያ ነው አይደለም ሳንቲም የሚላከው ኑሮ የሚደጎመው ቤት የሚሰራው አጥሩም ደጁ ይሄ የተለመደ የምናውቀው ነገር። አሁን የሚሰማው ነገር ተቃራኒ ነው። ነፂ ኢትዮጵያ እየሰራ ብሩን ወደ ዶላር ቀይሮ ለልጆቹ ትምህርት ቤት ይልካል። አሁን ይሄ
እንዲሁ ዝም ብለህ ስታስበው ኢትዮጵያ ውስጥ እንዳለ ሰው እውነት አይመስልም። ግን ይኸው ማድረጉን ከሌሎች ሰዎች ሳይሆን ከእናንተ አንደበት እየሰማን ነው። በዛ ህይወቱን መቀጠሉ ወይም ደግሞ ለልጆቹ ለቤተሰቡ ያለው ፍቅር ምን ያህል ጫና ሊኖርበት እንደሚችል እግረ መንገድ እየታሰበ የኛ ሀገር ገንዘብ ያው ቫልዩ ይታወቃል። ወደ ዶላር ሲቀየር ደግሞ ምን ያህል ትንሽ ሊሆን እንደሚችል ይታወቃል። እዛ ደግሞ ሌላ ኃላፊነት ነው እንዳላችሁትና እዛ ላይ ትንሽ ነገር ብንነጋገር ደስ ይለኛል። መሲ ይሄ ነገር በቤተሰብ ደረጃ በምን መልክ ነው የሚታወቀው? ምንስ ልትሉት የምትወጡት ነገር አለ? ይሄን ነገር ያወቅነው እኛ ከ5 ዓመት ምናምን አካባቢ ነውና እውነት ተናደድን። እውነት ለመናገር ለምን እዛ ሄደ አትሰራም ማለት ነው። ምክንያቱም ጥቅም እንደሌለው አወቀ እና ተሰበሰበ። ሁልጊዜ እንሰበሰባለን፣ እናወራለን። ከዛ እንዴት እንደዚህ ታረጋለህ? እንዴት ይሄን ሪስክ ትወስዳለህ? እኛ አንደኛ ቤት ግዛ እንላለን የሆነ ነገር፣ ምክንያቱም አንድ ቀን የሆነ ነገር ሊያርፍ ይችላል በሚል ሁልጊዜ ይሄን ነገር ጨቀጭቀዋለሁና በኋላ ላይ ግን የሆነ ታዝኛለሽ። አንቺም እኮ ብትሆኚ ልታረጊው ትችያለሽ፣ ግን ለሱ ከማዘን የተነሳ ማለት ነው። እና አይ እኔ ቃል ገብቼ ነው የመጣሁት። እኔ ስራዬን ወደዋለሁ። እዛ ሆኜ የምሰጣትን ነገር ከዚህ ሆኜ ኢትዮጵያ ውስጥ ሆኜ ሀገሬ ላይ ሆኜ ማድረግ እንደምችል ማሳየት ፈልጋለሁ። ከሁለቱም ነገር ከስራዬም ሆነ እሷ ጎበዝ ጠንካራ ናት። ጠንካራ ስለሆነች ይሄን ነገር ትወጣዋለች። ይሄ ማለት ይሄዳል፣ በየ6 ወሩ ይሄዳል። በየ6 ወሩ ሲሄድ ደግሞ የማያመጣው ጊፍቱ ነው ይዞ ነው የሚሄደው። ያል ሲመጣ ደግሞ እዚህ ላሉ ሰዎች አንዳንድ ለኔ ልጆች ለሱጆች ምናምን ተይዞት የሚመጣው ደግሞ ዝም ብሎ ነገር እንኳን ይዞ አይመጣ ስኒከሩ ምንም ይዞ ይመጣል። እና ያ በጣም ሁልጊዜ እንግዲህ ሁላችንም አለን፣ ሁሉም አሉ። ለሱ ሁላችንም እሱ ላይ ነበር አይናችን። ለምን በቃ የሱ ህይወት መቼ ነው ሁሌ ነው የምናስበው፣ መቼ ነው የሚስተካከለው አይነት ነገር እያለሽ ግን ሀብታም ማትሆኝበት ማለት ሁሉ ነገር አለው፣ ግን ሊለወጥም አይችል። አንደኛ እነሱም እኮ አይለወጡም። ሁለት ነገር ነው ያጡት። እሱ ስራውን ይወዳል፣ ራሱንም ሊለወጥ አይችልም። የሚስቱን እናት ይዞ ቤት ተከራይቶ ጥሩ አድርጎ ነው የሚያኖረው። የፈለገችበት ቤት በጣም ጥሩ ሰው ነው። በቃ ምን ይንገርሽ፣ በቃ ማንም ሰው ሊቃረነው የሚችለው ነገር ማለት ነው። ግን እሱ ጋር የሚገርም ልብ ነው ያለው። ታምኝና ትቀመጫለሽ፣ በቃ ሁሌ ታዝኛለሽ፣ ግን ምንም ልታረጊ አትችይም። ምክንያቱም ሁላችንም ከዛ እንጂ ከዚያ አትጠብቂ። እና አሁን እንግዲህ እግዚአብሔር ፈቅዶ ይሄን ልጅ ለማመስገን የሚፈልጉ ወዳጆቹ የሱን ስራ የሚወዱ ሰዎች ካሉ ልጅት ሚስቱ ይቅርታ ይሄን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት፣ ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር። እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ አታውቂያለሽ፣ ረጅም ሰዓት ነው የሚሰራው። ያንን ነገር አንደኛ እንትን ይላል፣ በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት እንትን በቃ ትንሽ ለእሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት እንትን በቃ በብዙ ነገሮች ተጎድታለች። እና ያ ነገር አለ። መጨረሻ ዘመን አካባቢ ያለ ከሆስፒታል እዚህ ጋር ስራ ለመስራት ጉሎ መቀጠል ደግሞ ከህግ አንፃር የዋንትያ የልጅ አባት ልጄን ብሎ መጥቷል። እስኪ ደግሞ እሱን ተመልክተን እንመለስ። የዋንትያ ልጅ አባት ነኝና የአባትነት ክብር ይገባኛል፣ እንዲሁም ደግሞ ልጅ ላሳድግ የሚፈቀድልኝ የሚል ጥያቄ ያቀረበው ግለሰብ የወንጀል ኃላፊነትን በተመለከተ ጠበቃና የህግ አማካሪ አያሌው ይታ ነኝ። በዚህ ቪዲዮ ላይ ይህን ቪዲዮ ስሰራ እንደ ማህበረሰብ ልጆች በሰላም ወጥተው መግባት እንዲችሉ ዘንድ ጥብቅ የሆነ መርህ ልንከተል እንደሚገባ ለማሳሰብ ጭምር ነው። ወንጀል የፈጸሙ ሰዎች በነፃነት መንቀሳቀስ እንደሌለባቸውም ጭምር እንድናውቅ ነው ማለት ነው። ይህ ግለሰብ አባት ነኝ ብሎ ዛሬ ላይ በፍትህ አደባባይ ላይ ቆሞ የልጅቷን መብት የልጅን የማሳደግ መብት የመጎብኘት መብት የጠየቀ አባት ባይዘው አስገድዶም ደፍሮም ይሁን በሌላ መልኩ በአንድ ቀን ግንኙነትም ይሁን በታዳር ውጪ በማናቸውም መልኩ የተወለደ ልጅ አባት መሆኑ እስከተረጋገጠ ድረስ ያ ልጅ ያለ አባት እንዳያድግ ህጉም ጥበቃ ስለሚሰጥለት ያ መብት ሊጠበቅለት ይገባል። ነገር ግን አስገድዶ ደፍሮ በዚያች ሴት ላይ በልጅነት ጭንቅላቷ ላይ
የሞራል ልዕልናዋ ላይ የተጫወተባት ግለሰብ ግን ለፈጸመው ተግባር የወንጀል ኃላፊነትን ተጠያቂ ሳይሆን እንደፈለገ እንዲፈነጭ ግን ህግ ስለማይፈቅድ ከዚህ ጋር በተያያዘ ግልጽ የሆነ የህጉን መርህ መግለጽ ስላለብኝ ነው ይሄን የመጣው። የወንጀል ህጋችን አንቀጽ 626 ላይ ማንም ሰው ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ጋር የግብረ ስጋ ግንኙነት የፈጸመ ወይም ይቺው ልጅ እንዲህ አይነቱን ድርጊት ከእርሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለሚደርስ ጽኑ እስራት ይቀጣል ይላል ማለት ነው። ስለዚህ ግብረ ስጋ ግንኙነት መፈጸም ነው፣ አስገድዶ መድፈርም አይደለም። ስለመገደድ አናወራም እዚህ ላይ ወዳጆቼ፣ ስለመገደድ አናወራም። እድሜዋ ከ18 ዓመት በታች መሆኑ ብቻ በቂ ነው። ፈቅዳ እንኳን የግብረ ስጋ ግንኙነቱን ብትፈጽም ድርጊቱን የፈጸመው ግለሰብ የወንጀል ኃላፊነት አለበት ማለት ነው። ዛሬ ላይ በፍትህ አደባባይ ላይ በፍትህ ብሔር ልጁን ለማሳደግ መብት ይሰጠኝ፣ እንድጎበኝ መብት ይሰጠኝ የአባትነት መብት ነው። ነገር ግን ይቺ ልጅ በልጅነቷ ለተፈጸመባት የወንጀል ድርጊት ግን ኃላፊ መሆን አለበት፣ ወንጀለኛ ነው ስለሚል ህጋችን ማለት ነው። ይህንንም በተመለከተ ብዙዎች የሚያነሱት የይርጋ ዘመንን በተመለከተ መመልከቱ አግባብነት አለው ማለት ነው። ከስንት ዓመት እስከ ስንት ዓመት ያስቀጣል ብያችኋለሁ ቅድም። ከ3 ዓመት እስከ 15 ዓመት የሚያስቀጣ የወንጀል ድርጊት ነው የግብረ ስጋ ግንኙነት መፈጸም ብያችኋለሁ ማለት ነው። በተመሳሳይ የወንጀል ህጋችን አንቀጽ 217 ላይ መደበኛ የክስ ማብቂያ ወይም ማቅረቢያ የይርጋ ዘመን ስንት ነው ይላል። በወንጀል ተግባር ክስ የማቅረብ የይርጋ ዘመን የሚጸናው ከዚህ በታች በተመለከተው ነው ይልና ንዑስ አንቀጽ ላይ ከ10 ዓመት በላይ እስከ 25 ዓመት ለመድረስ የሚችል ጽኑ እስራት ለሚያስቀጣ ወንጀል ተሳታፊ የሆነ ግለሰብ የይርጋ ጊዜው 20 ዓመት ነው ይላል። ስለዚህ ይህ ግለሰብ ድርጊቱ ከተፈጸመበት ጊዜ በሚቆጠር ጊዜ ውስጥ በ20 ዓመት ጊዜ ውስጥ ለድርጊቱ ኃላፊ እንዲሆን የወንጀል ኃላፊነት ክስ ሊቀርብበት ይገባል። ታዲያ ፍርድ ቤት ላይ መጥቶ ከዚህ ቀደም አባትነትን ክዶ የነበረ አሁን ላይ ግን አባት ነኝ ብሎ በይፋ መጥቶ በፍርድ ቤት ላይ አባትነቴ ሊጠበቅልኝ ይገባል እስካለ ድረስ አሁን ፖሊስ የት ነህ የምንለው ለዚህ ነው። ፖሊስ ይህንን አካል ፍርድ ቤት ላይ በሰጠው ቃሉ መሰረት በጨረሻ ላይ ልባት ባገኘው ውሳኔ መሰረት ግለሰቡን በወንጀል ኃላፊ ሊያደርገው ይገባል። አቃቤ ሕግም ይህንን ጉዳይ ተከታትሎ እርምጃ ሊወስድ ይገባል የሚል ግልጽ የሆነ ጽኑ አቋም አለኝ ማለት ነው። ልጆቻችን በሰላም ወጥተው በሰላም መግባታቸውን ማረጋገጥ የምንችለው እንዲህ አይነት ነውረኛ የወንጀል ተግባር ውስጥ የተሳተፉ ግለሰቦች ሕግ ተከታትሎ ኃላፊ ሲያደርጋቸው ብቻ ነው። ስለዚህ እንዲህ አይነት ስጋት ውስጥ እንዳንገባ ለብዙ ሰዎች እንዲህም አይነት ሐሳብ ክፍል ያላቸው ሰዎች እንዲረዱትና ኃላፊነትንም እንዲያውቁ ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። ቪዲዮን እንደተመለከታችሁት ነው። እስኪ እናንተ ምን ይሰማችኋል? ይሄ ነገር አግባብ አለው ወይስ የለውም? የተሰማችሁን ነገር ኮሜንት ላይ ጻፍ አድርጉልኝ። ገፊልም ከመሰላችሁ ባናታችሁ ተዘጋጁ። ስመክራት ትክክል ነው፣ ስቆጣት ትክክል ነው። ካንቺ የበለጠ እኔ ቀርባታለሁ። አንቺ ከምታወሪው በላይ እናንተ ከምታወሩት ውጭ ሀገሩ ናችሁ ከምታወሩት በላይ እኔ ቀርባታለሁ አንተ ያለ። ስለዚህ ሁሉንም ነው የምነግርሽ። ተስፋ ቆርጫለሁ ምናምን የበለጠ ተስፋ እንድትቆርጭ ነው የሚያደርጉሽ። የበለጠ እንድታለቅሽ ነው የሚያደርጉሽ። የበለጠ ወይኔ ብለሽ አቅም ኑሮሽ ወደ ሚዲያ እንዳትመጭ ነው የሚያደርጉሽ። እርግጠኛ ነኝ ነገ ትመጫለሽ አይደለም አንቲያ። ካሁኑ ነገር ተማሪ። ትላንትና በዙሪያሽ የነበሩ ሰዎች አይፎን ስትያቸው ከአንድም 2-3 አይፎን የሚልኩልሽ እናቶች፣ ገንዘብ ስትያቸው ገንዘብ የሚልኩልሽ እናቶች፣ እቤቴ ኑሪ ብላ ያስቀመጠችሽ እናትሽ፣ ቤትሽን ለ6 ወር ከዛም ለ1 ዓመት ብላ ቤቷን ከፍታ ያስገባችልሽ እናትሽ፣ ሰፖርት የሚያረጉሽ እናቶች ሁሌ አይቀጥሉ። የሆነ መንገድ ላይ የራስሽን ነገር ይዘሽ እንድትኖሪ ነው እንጂ የሚፈልጉት እድሜ ልክሽን አይረዱሽም። እነሱ ያቆሙብሽ ቀን ተስፋ ትቆርጫለሽ። እነሱ ገሸሽ ያሉብሽ ቀን መቆም ያቅትሽና ትንሿ ነገር ሆድ ያስብስሽና ታስለቅስሻለች። አየሽ እየሆንሽ ያለሽ ነው። አሁንም ስማርት ሁኚ። ሚዲያ ላይ የሚሉሽ ቢሰድቡሽ ለልጅሽ የምትከፍሉ አንቺ ነሽ። ጥቅምሽንም ጉዳትሽንም ህመምሽንም ከማንም በላይ አንቺ ታውቂዋለሽ። ደስታሽንም በልጅሽ ምን ተጠቅመሻል አንቺ ታውቂዋለሽ። በልጅሽ ምን ተጎርተሻል አንቺ ታውቂዋለሽ። ልጅሽ ያንቺ
ድክመትሽ ልትሆን አትችልም። ምናልባት ድክመት መከራከሪያ የምታጭባት ሪዝንሽ ትሆናለች እንጂ ልጅሽ ብርታትሽ ናት። ልጅሽ አኬርሽ ናት። ልጅሽ ላንቺ ብዙ ነገርሽ ናት ዋንቲያ እንጂ የምታለቅሽባትም አይደለችም። ዲቃላሉኝ ልጅ ወይ ሰደቡብኝ ማርያ ያገባሽው ወንድ እኮ አብረሹ የኖርሽ ከገዛ ዘሩ ከሱ ዘር ተወልዶ እኮ ዲቃላ ይላል እኮ አባት። ትገርማል እንዴ ጋይስ? በጣም አይ ልጅ ምን ያስቀኛል? ልጅ ስለሆነች ይሄን መቋቋም ያቅታታል። የኔ ፍቅር ተው እንጂ ጋይስ ተው ይሄ እሱን ተው ግን አይደለም። አባት ራሱ ከእናት ጋር ሲጣላ እነዚህ ዲቃላ ልጆችን ሰብስቢ፣ እነዚህ ዲቃላ ልጆችን እንደዚህ አድርጊ። የገዛ ልጁን እኮ ነው ቤተሰብ ይታጩ የገዛ ልጁን የገዛ ዘሩ ተብሎ የምንኖር ማህበረሰቦች ሚዲያ ላይ ዲቃላ ልጅ ኖርማል እኮ ነው። እና እንደዚህ ስትባይ የምትኖሪ ልጆች አንቺም ስሙላት ግፍ ነው። የገዛ አባት እንኳን እንዲህ ብሎ የሚሳደብበት እንትን ላይ እየኖርን ማለት ነው። ላይክ እንደ ትራክቲዩት ወንድሞቻችን ደቡብ አፍሪካ የምትኖሩ ወንድሞቻችን ያው ምንም ከበግና ከእንትን ምንም አይጠበቅም። ትሳደባላችሁ። ጥሩ አይደለም ስድብ። መሰዳደብ ካለባችሁ እኛኑ ስደቡ። ልጅና ቤተሰብ ላይ አትሄዱ። ልጅ ደካማ ጎን ነው። እናት ደካማ ጎን ናት። ታናት ልጅና እናት ስትነጋር ልብን ትሰብራለህ። አው ግን ከብታቱ ስትሳደቡ እኔ ኮንኩኝ ሸርሙጧ፣ እኔ ኮንኩኝ ጎርጓራ፣ እኔ ኮንኩኝ ገላይን የሸጥኩት ሊያብላችሁ ተሳደቡ። ያልኖሩ ልጆችን፣ ያላደጉ ልጆችን፣ በህይወት ያለፉ እናቶችን ለኛ ሲሉ ከስመውና ደክመው ያሳደጉን ቤተሰቦቻችንን አንድ ቀን ሳያልፍላቸው እንደባከኑ የኖሩ እናቶቻችንን አባቶቻችንን ሚዲያ ላይ መታችሁ ስለተሰማችሁና ትክክል ናችሁ ስለተባላችሁ ባትዘልፉ ጥሩ ነው። ከብቶችዬ ባትሰድቡ ጥሩ ነው። እኛን ስደቡ። እኛ በመናሳያ እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ይመስላሉ። እናንተም ስለ ቪዲዮዎች የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ ማድረጋችሁን አትርሱ። በቀጣይ ቪዲዮ ባሪፍ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።